ምስኪን እንረዳለን የሚሉ ሰዎች ለጥቅማቸው ነው። ሌባ እኔን አዳምጪኝ። እሱ ቤት ለምንድን ነው የሄድሽው? እርዳታ እንድትረጅ ነው ወይስ እንዲበይ እንድትጠጭ ነው? እዚችኛዋ ሃይባ እኔ መጀመሪያ ስባልት ላይ አልወደኩም ነበር። በድሮ የምታቀይ ታቀኛለችና እንደዚህ ከእስር ቤት ወጣ ሲባል ደስ ብሏት በመጀመሪያ መታለውበት ቦታ ወሰደችኝ። ቤቷ ወስዳኝ ሃይባ ጋ ነገሩ ደርሶ ሃይባ ቤት እንድረዳ ፈለገች እቺ ልጅ ማለት ነው። ሃይባ ቤት ሚስጥሬን ሁሉ ካስወጣጣች በኋላ ምናምን እቺ ውርንጭላ እቺ ዘገምተኛ ማለት ነው እቺ ዝሙታም ከዛ ህዝቡ ሊያዋጣልኝ ነበር ቃል 300 ምናምን ሺህ ብር ቃል ሲገባልኝ ከዚህ በላይ ልዋጣላት ፍቃደኛ አይደለሁም ትበላሻለሽ ብላ አስቆመቻቸው። ምቀኝነቷን ማለት ነው። ሸሞዬ ወንድ ገዝታ ላገባች ሴት ግን ከ3 ሚሊዮን ብር በላይ ነው ቁጭ ብላ ያሰባሰበችላት። 2 ወር ታሰረች ብላ እኔ 3 አመት ታስሬ አይምሮዬ ሁሉ ተበላሽቶ በስነ ልቦና ክኒን ሰውነቴ ደንዝዞ በመርፌ ከራሴ ጋር አልነበርኩም። ክኒኑን ካቆም ክኒኑን ፍርዴ ሲያልቅ እንደውም ሰውየው ፍርዴ ሊያልቅ 3 ወር ምናምን ሲቀረው ነጃት ወደ ሀገርሽ ከገባሽ በኋላ መድኃኒቱ ውድም ሊሆን ስለሚሆን መድኃኒቱን መጠቀም ስለማትቺ ማቆም አለብሽ። አንቺ ትንሽ አለመረጋጋት ስለሌለሽ እንጂ እብድ አይደለሽም። በቃ ይሁን አሰብያ ስለሆንሽ እንጂ እንደዚህ አይምሮሽ የተበላሽ ሴት አይደለሽ ምናምን እያለ እየመከረኝ ኖ ሀገሬ ስገባ አየሩም ከወገኖችም ጋር ምናምን ስለምገለኝ ችግር የለውም እንደፈለገውኝ ልሁን። አሁን ግን ክኒኑን ማቆም አልችልም ብዬ ክኒኑን ቀጠልኩ። 3 ወር ፍርዴን ሊጨርስ 3 ወር ሲቀረኝ በቃሽ ወደ ሀገርሽ ልትገቢ ስለሆነ መድኃኒቱ ሲያቆምብሽ እስከምትለምጁ ድረስ ያንገላታሻል ምናምን ብሎ እየመከረኝ እየለመነኝ ነበር ዶክተር የራሱ ማለት ነው። አይሆንም ብዬ እንጂ ከዛ ኢትዮጵያ ከገባው በኋላ ያለ ክኒኑ መረጋጋት አልችልም። ሸሞዬ 3 አመት ሙሉ ደሜ ተመርዟል በክኒኑና በመርፌው ገባክ? ያ ክኒኑና መርፌውን ሳቆም በቃ ራሴን አላቅም። ምን ብዬ ልንገርክ? ሰው ባጠፋ ራሱ ፊቴ ሰው አግኝቼ ደስ ይለኛል። ከዛም በኋላ ሃይባይቱ ከዚህ በላይ እንድዋጣላት አልፈልግም ብላ እንግዲህ ቃል ብቻ ነው የተገባልኝ። ሸሞዬ በአካውንቴ ምንም አይነት ብር አልገባም። ወላሂ እኔ በአባቴ አልምልም። ወላሂ አባቴን ሳይሸሞዬ 30 ሺህ ብር ያልሞላ ብር ነው በአካውንቴ የገባው። እኔ ሃይባ ቤት ገብቼ ተዋጥቶላት ምናምን እያሉ ስለሚቀደዱት ብር ማለት ነው 30 ሺህ ብር ያልሞላ አንድ ደህና አባያ እንኳን ይገዛም። አንድ 30 ሺህ ብር ዛሬ ላይ ከዛ ሌላ ቦታ እርዳታ አለብኝ ቻው ምናምን ብላ አከላፍታን ዘጋች። ህዝቡ ዞረባት። ለምንድን ነው እንደዚህ የምታደርጋት? ህዝቡ ሊረዳት ፍቃደኛ ነው። ቃል እየተገባላት እንዴት ብለሽ ነው ጥለሻት የምትወጪው ብለው ሲቀጠቅጧት በማግስቱ ጧት መልስ አስገባችኝ። አሁንም ቃል ተገባ ተባለ። እንግዲህ ቃል ካስገባች ዋትስአፕ ላይ ሁሉ እየደወለች ነው አሁን ያለች የምትቀበለው አይደለ? ለኔ ምንም ነገር አልተሳካም። ሚስጥሬን ሁሉ አስወጥታ ምናምን ነገር እንዳልሆንኩ አድርጋኝ ልጅቱ የሚያስጠጋች ልጅ ምንም ነገር እየተደረገልኝ አይደለም። እኔም አይምሮዬ ትክክል አልነበረም በሰዓቱ። ሃይባን እባክሽን ሃይባ ቃል የተገባላትን ነገር የሚያደርጉላት ከሆነ ያድርጉላትኝ ምናምን ስትላት ራሷን አጥፍታ መዘዝ ውስጥ ከምትገቢ እኔ ውርዴን አውርጃለሁ ውርድሽን አውርጂ ስትላት በጆሮዬ ሰምቻታለሁ። ሃይባ ወላሂ ሃይባ ፍቃደኛ ከሆነች ቀጥ ብዬ እኔ ሂጄ አይኗ ውስጥ ገባለሁ። ትጠይቀኝ እስኪ እንደዚህ ያላልሻትም ብዬኔ እፋጠጣለሁ። እኔ ማለት ውሻ ማለት ነኝ። ያጎረሰኝን እጅ አልነክስም። ሸሙዬ ያጎረሰኝን እጅ አልከዳም። ሃይባ በጆሮዬ ምንም ያክል እኔ በሰዓቱ እኔ ላይ የሆነው ነገር ሁሉ አሳብዶኝ እንጂ እኔ እብዴት የለብኝም። በቃ እኔ እብድ አይደለሁ፣ ግን የሆነውን ነገር ሁሉ ሳስብ አበድኩኝ። 3 አመት ሙሉ ነው በክኒንና በመርፌ ስደነዝዝ የቆየሁት። እንደውም አላህ ድንጋይ አድርጎ ስለፈጠረኝ እንጂ እዚህ መናገር አልፈልግም። የራሴ የሆነ ሚስጥር አለብኝ። ለ3 አመት ያክል እኔ ከ10ኛ ጋር አይደለም የታሰርኩት ሸሙዬ፣ አንድ ክላስ ውስጥ ነው ለብቻ የታሰርኩት። የራሴ የሆነ ሚስጥር አለኝ። እዚህ ብነግራቸውም ደግወሽ አንቺ እያሉ ነው የሚያከላፍቱኝ።
ማንም ሰው ያዝንልኝም፣ ሚስጥሬን አልናገርም። አንድ ቀን ህልሜ እውን ሲሆንልኝ ብዙ ወጣቶች ሊማሩበት ስለሚችሉ ስለኔ ህይወት ታሪክ አወራዋለሁ ሁሉንም ነገር ትልቅ ሚዲያ ላይ ቀርቤ እንጂ ለእናንተ ለገለባዎች ምናምን እንደዚህ የተሳደብኩ ምናምን አይደለም። እና ሃይባ ከዛ እቺ ልጅ እንደዛ ስትላት የባለስልጣን ሚስት ናት። እዛ ራሴን ባጠፋ ከባድ ነው። እንደውም ፈጣሪ ይስጣት። ድሮ እኔ ስለምታቀኝ ያስጠጋች ለፈጣሪ ብላ እንግዲህ ሳትጸየፈኝ ሸሞሄ ራሴን እንኳን አልንከባከብም። ሰውነቴ ስለደነዘዘ ራሴ እንዲህ ነው የሚዞርብኝ። አልችልም መቋቋም። ሸዋር እንኳን ለመውሰድ በግድ ነው። ሸዋር አስወስዳኝ ልብሴን ቀይራልኝ አይዞሽ በርቺ ብላኝ ምናምን በጣም ስብርብር ብላ አዝና ከዛም በኋላ እየሰራውናት ውርድሽን አውርጂ እቤትሽ ራሷን አጥፍታ መዘዝ ከሚመጣብሽ ስትላት ሃይባ እነ ካሊድ ፋውንዴሽን ወሰደችኝ። ይችልሽ ምን ታድርግ? አውጣመጣልኩ ትችላለች። ያዝነው አይደለም ሊሸቅሉብሽስ እንደሆነ ምናምን አወቅሽው። ካሊድ ቤት ትሄድ ይሉሽ ከዚህኛዋ ሲያነሱሽ እንዴ የተገኘ ነገርማ ስለሌለ እንጂ እናሳ ያማ ምን ተረድቼ ቢሆን ኑሮ እና ታዲያ ምን አደረገቻቸው? አንቺን ላንከባከበች አንቺ ለሰጠሻት ይሄው ውርድሽን አውርጂ ስትላት ነው ሃይባ አላልኩም ትበለኝ። እኔ በውሸት በአባቴ አልምልም። ሸሙዬ በጆሮዬ ሰምቻታለሁ። ውርድሽን አውርጂ ስትላትኝ እኔ ውርዴን አውርጃለሁኝ ስትል አላህ ይላታ አቡ አልሐምዱሊላህ አላህ እኔ ሸሙዬ እንደውም አልሐምዱሊላህ እንኳንም ብሬ ያልተዋጣልኝ እኔ ነጂ ኩሩ ሴት ነኝ። እኔ አልሐምዱሊላህ ሙስሊም ነኝ አይደል እንዴ? አንድ አማኝ ደግሞ የሆነ ገንዘብ ሲያገኝ ከየት ነው ያመጣው ብሎ ህለናው ይጠይቀዋል አይደለ? እኔ አልሐምዱሊላህ እንኳንም ተሰባስቦልኝ ጥሬ ብር ያልተሰጠኝ ይሄው አላህ ይሄን ቲክቶክ ለአረብ ቤት ሽንት ቤት አጥቤ ብረት ድስት ፈቅፍቄ ለማገኘው ገንዘብ ወንጀለኛ ነች እያሉ እያሳደዱኝ ጭልምልም ሲልብኝ አላህ ይሄን ቲክቶክ ደግሞ የእርዝቄን በር ከፍቶልኝ በዚህ በቲክቶክ ረዘቀኝ። አልሐምዱሊላህ አሁንም ቢሆን ያለኝን ነገር ይባርክልኝ ብዬ እንጂ ዱዓ የማደርገው ስግብግብ አይደለሁም። ምን ነጂ በሚሊየን አግኝቼ ሽል ተሸክሜ አለምንም ምን ነጂ ኩሩ ሴት ነኝ። እኔ አንድ ብር ሁለት ብር መቶ ብር ተሰባስቦ ብር እንድሰጠኝ አፈርድቼ ታምሜ ራሴን በራሴ አክሜ ራሴን ያሻርኩኝ ያዳንኩኝ ሴትዮ ራሴን ያከምኩ ሴት ነኝ። እኔ ጀግና ሴት ነኝ። ወድቆ መነሳትን ያሳየው ሴት ነኝ። ከማንም ምንም አልጠብቅም። ዛሬ ላይ እኔ ሀገሬ ላይ ብገባ አዲስ አበባ አንድ ቀን አላድርም። ኮንትራት መኪናዬን ይዛለሁ። አየር ምናምን ራሱ አልጠብቅም። ቀጥ ብዬ አንድ ቀን ተወልጄ ያደግኩባት ሀገር ላይ ወረባቦ ምድር ላይ ገብቼ ነው ማድረው። እኔ የዛን ሰዓት ከ3 ዓመት እስራት በኋላ ኢትዮጵያ ስገባ የክስ ወረቀት ነበር እጄ ላይ ያለው የክስ መለፍ ነበር። ምን ይዤ የእናቴ ቤት ልሂድ፣ ምን ይዤ የእናቴን አይን ልይ ብዬ ተሸማቅቄ እንጂ እኔ ሙተው የሚወዱ ቤተሰቦች አሉኝ እኮ የሚሳስቱልኝ ቤተሰቦች አሉኝ እኮ። ዛሬ ላይ ስፈልግ ለእናቴ ከ1 ሚል 40 ግራም ወርቅ ገዝቼ መሄድ የምችል ሴት ነኝ። ዛሬ ላይ አባቴ ሙት ዛሬ ላይ ጽድት ብዬ 40 ግራም ወርቅ ለእናቴ ገዝቼ የኔ የምለው ነገር ወርቅ ሳልገዛላት እንዴት ብዬ እናቴ ቤት ትሄዳለሁ የክስ ወረቀት ይዤ ብዬ ተሸማቅቄ ነው አይደለ? ዛሬ ላይ ግን አልሐምዱሊላህ እጥፍ ድርብ አድርጎ አላህ ስለካሰኝ 40 ግራም ወርቄ ገዝቼ ወርቋን አልብሼ እናቴን ግንባሯን ስሜ ሰላም ማለት የምችል ሴት ነኝ ዛሬ ላይ አልሐምዱሊላህ። ማንም አባቱ መጥቶ ሊወቅሰኝ አይችልም። እኔ የሰው ዕዳ የለብኝማ። እንደማንኛውም ሴት ጌመር ሆኜ ነው የመጣሁት። የሚወዱኝ የኔ ለውጥ እኔ ትልቅ ቦታ ደርሼ ማየት የሚያስደስታቸው እህት ወንድሞቼ ሰፖርት አድርገውኛል። አለቀ ደቀቀ። ከማንም ምንም እኔ ብር ተዋቶልኝ አይደለም። ወደፊት ራሱ የሆነ ቦታ ላይ ደርሼ ብታውኝ ዋጋ ተከፍሎበታል የኔ ህይወት እና ስንቱ አልፏል። ሸሙዬ አትስደባት ንገረን ህጅበት ስንቱ አልፏል። የሚኒልክን ፎቶ አድርጎ አትስደባት ንገረን ይለኛል።
ህጅበት ቆይ ቅድሚያ ኢራንና እስራኤል የሆነ ጥርስሽን አስተካኪ። ጥርስ የራሱ አሃዱ ብዬ ሲጀምር 2000 ሪያል ከፍዬ ነው ያስጀመርኩት። በየወሩ 230 ብር እየከፈልኩ እያስቀየርኩት ነው። ባልቀይረውስ እናንተ ቆይ ብርቅርቅ